በራው አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ አንተ ምን አርገ ነው ባለማህተሞች የታረዱት አንተ ምን አርገ ነው እኔ 666 የሚባለውን አውሬ ያያዩት ነው ህፃን ሲበላ ያዋለው አውሬ ሆኖ ህዝብ ሲበላ ያዋለው ሀገር ሲበላ ያዋለው 6 አውሬው ከዚህ በላይ ምን ቢመጣ ምን ያረጋናል የፈለገ አይነት ኃጢያተኛ ሁን የፈለገ አይነት ዝሙት ፈጽም የፈለገ አይነት ስጋር ስርቆት ዛሬ እግዚአብሔር ይምረኛል ብለህ እምነትህ አድኖሃል ይላል ጌታ ሰላም ጤና ይስጥልኝ ውድ የኢያሪኮ ሚዲያ ቤተሰቦች እንዴት ናችሁ እንደከረማችሁ እኛ አለን እግዚአብሔር የተመሰገነ ይሁን ዛሬ መንገዴ ወቅታዊና አዳዲስ በሆኑ ቪዲዮዎች መተናል ዛሬ ቪዲዮ እንግዲህ በጋሻው ኦርቶዶክሳውያን ዘንድ ማስጠንቀቂያ እየተሰጠው ይገኛል ለምንድን ነው ይሄ ማስጠንቀቂያ የሚሰጠው በዛሬ ቪዲዮ እናሳያችሁ ይሆናል እሱ አይደለም ፓስተር ቸሬ መንገዴ 666 አውሬን በአይናይቸዋለሁ ይያለን ይገኛል እሱንም ቪዲዮ የምናስመለከታችሁ ይሆናል እናንተ ብቻ እስከ መጨረሻ ድረስ ቪዲዮቹን ተመልከቷቸው ላይክ እና ሼር ማድረግ እንዳይረሳ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ የሚዲያችን ቤተሰብ ሁኑ እንላለን ሁላችሁም እንግዲህ እንደ ሁሉ ጊዜው ይሄን ቪዲዮ ሲጀምሩ ላይክ ማድረጋችሁን እንዳትረሱ ቀጥታ ወደ በጋሻው ቪዲዮ እንለፍስቲ በራው አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ አንተ ምን አርገ ነው ባለማህተሞች የታረዱት አንተ ምን አርገ ነው ቄሱ የታረደው አንተ ምን አርገ ነው ቤተ መቅደሱ የተለኮሰው በሳት አንተ ምን አርገ ነው ወይ አንተ ወይ አባቶች ድሮ ምን አርገው ነው ሁሌ ተበዳ አርጎ ራስን ማቅረብ ልክ አይደለም አንተ ምን አርገ ነው ወጣ እና ለምን አይቀጥልም ወንጌሉ ለምን አይቀጥልም እሺ ለምን አይቀጣጣልም ያ መንገድ ይዘጋ የነበረው 3 ቀን ያ ከተማይቱ ሁሉ በዝማሬ ተከደነ የነበረበት ዘመን ለምን አይመጣም ለምን አይመለስም አሁን እንዴ ጌታ የሚያስረሳቸው እነሱን በድንጋይ እየወገረን ከሀገር እያባረረን ያለ ስማቸው ስም እየሰጠን ይሆናል እንዴ አይሆንም እና ንስሐ ያስፈልጋል መቼም የማንሰማው ጉድ የለም ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር ታስታውሱ ሰዎች ዘመን ጠበቀ እግዚአብሔር ጊዜ ጠበቀ ሻሸመኔ ለኮሳት ማንም ሰው አሁን ላይ መስለው ይችላል እንዴ አንተ ባሪያው እኮ ነኝ አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ አንተ ምን አርገ ነው ባለማህተሞች የታረዱት አንተ ምን አርገ ነው ቄሱ የታረደው አንተ ምን አርገ ነው ቤተ መቅደሱ የተለኮሰው በሳት አንተ ምን አርገ ነው ወይ አንተ ወይ አባቶች ድሮ ምን አርገው ነው ሁሌ ተበዳ አርጎ ራስን ማቅረብ ልክ አይደለም ይሄ ንግግር የተናገረው የታድሶ እንቅስቃሴ ላይ ያለ ያሳተማቸው የስብከት ሲዲዎች የተቃጠሉት ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነውና ሻሸመኔ ላይ ያ ሁሉ ግፍ የደረሰው ያ ሁሉ ሰው የተገደለው ካህናት የታረዱት የኔን ካሴት እዛ ስላቃጠላችሁ ነው በጣም እኮ የሚያሳዝን ምን አይነት ጥላቻ የሰዎቹ ሞት እንኳን ምንም ያልከነከነ በጣም እኔ እንጃ አይዶን ነው ጭራሽ አባቶቻችሁ ባለማተሞች የሚታረዱት የሚገደሉት እናንተ ምን ያደረጋችሁ ነው ክርስቲያኖች አባቶች ድሮ ምን አድርገው ነው ዛሬ ላይ ክርስቲያኖች የሚታረዱት ካህናት የሚገደሉት በግፍ የሚጨፈጨፉት አንተ ምን አድርገ ነው አባቶች ምን አድርገው ነው አባቶቻችን የቱ ጋር ምን አድርገው ነው እኛስ የትኛው ምእመን ላይ የትኛው ህዝብ ላይ ግፍ ፈጽመን ነው ሁሉ ጊዜ እንደተበደለች አይደለም ወይ ቤተክርስቲያኗ ያልደረሰባት ግፍ አለ ወይ እንደዚህ በድፍረት ገና ለገና እኔ የሰራሁት ሲዲ ተቃጠለብኝ ብለ በእኔ ምክንያት እግዚአብሔር እናንተን እየቀጣችሁ ነው ግፈኞች ናችሁ ግፍ እየሰራችሁ ስለሆነ ካህናት የሚታረዱት ብለ በሞቱ በተሰቃዩ በተጨፈጨፉ የ2 ዓመትና የ3 ዓመት ህፃናት ላይ መዘባበቻ ስታደርግ ምን አይነት ወንጌል ነው እጅ ላይ ያስቀው ምን አይነት ጨካኝ ሆነ ትንሽ እንኳን ረራ የለም እንዴ
ሐዘን ባይሰማ እንኳን ዝም ማለት አትችልም። አንተ ተጨፈጨፉ የኔ ሲዲ ስለተቃጠለ ያልካቸው ሻሸመኔ ላይ እኮ ስንቶች ያለ እናት ያለ አባት ቀርተዋል። ስንት እናቶችና አባቶች ልጆቻቸው ተገለዋል እዛ ቦታ ላይ። በጣም ጨካኝ ሰው ነህ አንተ። ከመናፍቅ ራሱ በላይ ነህ። እርግጠኛ ነኝ ዲያብሎስ ይቀናባል ባንተ በፈጣሪ ስም። እንግዲህ በእውነት እንደተመለከታችሁት ነው በጋሻው በእውነት ምንም አይነት ሰባዊነት የማይታይበት ሰው መሆኑን በዚህ ንግግሩ በእውነት አስመስክሯል። ምክንያቱም ጨቅላ ህፃናት ነው እንግዲህ አሁን ላይ እየታረዱ እየተገደሉ ያሉትና እንግዲህ እነዛን ህፃናት ነው እንግዲህ ከዚህ በፊት የነበሩት አባቶች የሆነ ነገር ስላደረጉ ነው እነዛ ህፃናት እየተገደሉ ያሉት እያለ ያለው ማለት ነው። አሁን እንግዲህ እንደተከታተላችሁት ነው በጋሻው እንግዲህ በግልጽ እያለን ያለው የኔ ሲዲ ስለተቃጠለ እግዚአብሔር አምላክ እንግዲህ ለኔ ብሎ እናንተን የተበቀላችሁ ነው አይነት ነገር ነው የተናገረ ያለው። በእውነት እግዚአብሔር አምላክ ደግሞ እንግዲህ በእውነት በጣም የሚገርም ነው። ለሱ ሲዲ ብሎ እንግዲህ እነዚህ ንጹሃን ሲሞቱ ዝም ይላል ወይም ለሱ የተበቀለለት ነው ብሎ ማሰብ ለራሱ በጣም እንኳን በጣም የወረደ ንግግር ነው። አዎ በጣም የወረደ ንግግር ነው። ሰባዊነት ካለው ለራሱ ሰው አይተበቀም እንዴ ንግግር። እኔ ግን በጣም የገረመኝ ነገር ምንም ያህል እቺን ቤተክርስቲያን ይጥላት ኦርቶዶክስ ምዕመኑን ይጥላ ነገር ግን እንዴ ሰው ሲታረድ ደስተኛ ሆኖ በቃ ጌታ እየተበቀላችሁ ነው ብሎ እንዴ ደስተኛ ይሆናል? ይሄ በጣም የሚያስገርም ነገር ነው። እንግዲህ የያዘውን ወንጌል በዚህ ብቻ መመርመር ይቻላል። እውነተኛ ወንጌልን እውነተኛ ክርስቶስን እየሰበከ እንዳልሆነ ማለት ነው። የእናንተን ሐሳብ አስተያየት ደግሞ እስቲ በኮሜንት መስጫው በኩል አስቀምጡልን እያልን እስቲ ከዚህ በመቀጠል ደግሞ እንግዲህ በጋሻው ሲሳለቅበት የነበረባቸው ህፃናት ምን አይነት ህፃናት እንደነበሩ በእውነት ሲገደሉ ሲሰቃዩ የነበሩት ህፃናት ምን አይነት ህፃናት እንደነበሩ ሲቀጣይ ባለው ቪዲዮ ተመልክተን እንመለስ። ትናንትና ልቤ በጣም አዝኗል፣ አልቅሻለሁ። በእውነቱ የ4 ዓመት ብላቴና ህፃን በእንደዚህ አይነት አሰቃቂ ሁኔታ ላይ ሳይ እስካሁን ሰውነቴ እየተንቀጠቀጠ ነው ያለው። እግዚአብሔር ልጆች አስተውሉ። ይህ ህፃን እናቱን አጥቷል፣ አባቱን አጥቷል። ይኸው ማን ያግዘው? ማን ይርዳው? እግዚአብሔር ልጆች አው አይኑን ቁልጭ እያደረገ ያለቅሳል። ልዳን ልራመድ ይላል ግን ተይዟል። እግዚአብሔር ልጆች ይወላችሁ ተመልከቱ። የኛ የኢትዮጵያውያን ወግ ስርዓት እንዲህ አልነበረም። እጅኮ የተሰጠን ቀደን እንድናለብስ የፈረሰውን የተበታተነውን እንድንሰበስብ ነው። ቀደን እንድናለብስ ነው። ቆርሰን እንድናጎርስ ነው። ቀርተን እንድናጠጣ ነው። ሰዎችን እንድናፈርስ እንድናሰድድ አልተሰጠንም። የእግዚአብሔር ልጆች እባካችሁ ይሄን አሰቃቂ ነገር የምታደርጉ ወገኖች ተው፣ አይጠቅማችሁም። ወገናችሁን አፍርሳችሁ ምን ታገኛላችሁ? ኢትዮጵያውያን ይሄን ድምጽ የምትሰሙ ለወገኖቻችሁ ድረሱ፣ አልቅሱ፣ እዘኑ። መላ እንያዝ፣ እንጸልይ። እንግዲህ በእውነት አባታችን እንዳሉ ሁላችንም በእውነት ለአርሲ ምዕመናን ልናለቅስ ልናነባ እንዲሁም ደግሞ በእውነት ልንጸልይላቸው ይገባል። እንግዲህ እነዚህ ሁሉ ይሄ ሁሉ እንግዲህ መከራ እየደረሰባቸው ያለው ባንገታቸው ላይ ባለው ማህተም ምክንያት ስለሆነ በእውነት እንግዲህ እቺ ቤተክርስቲያን እቺ ቅድስት ሃይማኖት ደግሞ እነሱ እናጠፋለን ስላሉ ብቻ የምትጠፋ አይደለችምና በእውነት ሁላችንም ልንጸልይ ይገባል። ከዚህ በመቀጠል ደግሞ እስቲ ፓስተር ቸሬ እንግዲህ የ666 አውሬውን በአይኔ አይቼዋለሁ እያለን ይገኛል። ምን አይነት አውሬ ነው ያየው? እስቲ ከዚህ ቪዲዮ ተከታትለን እንመለስ። 666 ምናምን የሆነ አውሬ እየጠበቃችሁ ከሆነ ተሳስታችኋል። እኔ 666 የሚባለውን አውሬ እያየሁት ነው። ህፃን ሲበላ አየዋለሁ፣ አውሬ ሆኖ ህዝብ ሲበላ አየዋለሁ፣ ሀገር ሲበላ አየዋለሁ። አውሬው ከዚህ በላይ ምን ቢመጣ ምን ያደርገናል? ምን ይበላል ከዚህ በኋላ ቢመጣ? እያየነው እንደ ጫት እንደዚህ ሀገር እየቀነጠፉ እየበሉ ነው ያሉት። ሌላ አውሬ ጅራታም እሳት የሚተፋ ዳይኖሰር እየፈለጋችሁ ከሆነ ተሸውዳችኋል። እየሰራ ነው ያለው። ከዚህ በላይ ምን ያደርጋል ቢመጣ? ከዚህ በላይ ምን ያደርጋል? ከዚህ በላይ ምንድነው የሚያደርገን? ንገሩኝ። 90 ደቂቃ አልቋል። አትጠራጠሩ፣ ምንም አትጠራጠሩ። ይሄው ሀገር መንግስት ከመንግስት ጋር ህዝብ ከህዝብ ጋር እየተበላላን በቂ የሆነ ምልክቶችን መጽሐፍ መጨረሻ ላይ የሚሆኑትን ክፉ ነገሮች በሙሉ መጽሐፉ የሚነግረን በሱ መነጽር ስታዩት ሁሉም ነገር ተጠናቆ እያየነው ነው። ግፉን እያየነው ነው። ስግብግቦቹን እያየነው ነው። በቁም ሰዎች የሚበሉትን እያየነን ነው። ደም የሚጠጡትን እያየን ነው። ተነቃላችሁ፣ ንቁ። በባከነ ሰዓት ሊድ ያለ ጴር የሚደረግበት ሰዓት ቀርብ።
ያልቃል። በፊቱ እንቆማል፣ መልስ እንቀበላለን። አሁን እንግዲህ በእውነት በመጨረሻው ዘመን ይከሰታሉ ወይም ደግሞ ይመጣሉ ከሚባሉ ነገሮች አንዱ የ666 አውሬው ነው። ይህንንም እንግዲህ በግልጽ እንግዲህ ፓስተር ቸሬ እንዳለው በአይናችን እያየ ነው እንገኛለን። በተለያዩ ቦታዎች እንግዲህ ህፃናት የተገደሉ ነው። በማተባቸው ብቻ ኦርቶዶክሳውያን እየጠፉ ነው። ይሄ አንዱ ምልክት መሆኑን ማሳያ ነው። እውነት ነው። እንግዲህ በየቦታው እንግዲህ የክርስቲያኖች መከራ በየጊዜው እንደው በዜና ዛሬ እንደው ስንት ሰው ሞተ ማለት ብቻ ነው እንጂ የሚጠበቅብን በየጊዜው እንደው የክርስቲያኖች ሞትና መከራ እየተደጋገመ መጥቷልና ሰላሙን በእውነት ፈጣሪያችን ያምጣልን እንላለን። እስቲ ከዚህ በመቀጠል ደግሞ ድንቅ የሆነ መልእክት ያለው አንድ ቪዲዮ አለን። እሱን ተከታትለን እንመለስ። ክርስቶስ ከሌለ ቅዱስ የሚባል ጻድቅ የሚባል ሰማዕት የሚባል የለም። ክርስቶስ ከሌለ ኢየሱስ የሌላቸው ቅዱሳንን አናውቅም። ይህች ቤተክርስቲያን ይህንን ስም ታከብረዋለች። ልብስ ብላ ትጠራዋለች፣ ምግብ ብላ ትጠራዋለች ኢየሱስን፣ ሕይወት ብላ ትጠራዋለች ኢየሱስን፣ ብርሃን ብላ ትጠራዋለች ኢየሱስን፣ እውነት ብላ ትጠራዋለች ኢየሱስን። ሌላው ቀርቶ መንግስተ ሰማያት የሚባለው ራሱ ክርስቶስ ነው፣ ኢየሱስ ነው። ይሄ መንግስተ ሰማያት የሚለው ብዙዎቻችን የምናስበው ሆነ ብርሃኑ የሚያንጸባርቅ እንደዚህ አይነት አምፖል ያለው እንደዚህ እንደ ኮሪደር ልማቱ አይነት የሚያምር ምናምን ነው አይደል የምትጠብቁት? እንደዛ አይነት መንግስተ ሰማያት የለም። ሸለቆ የለም፣ ወንዝ የለም፣ ጋራ የለም፣ ሸንተረር የለም፣ ተራራ የለም። ራሱ ክርስቶስ መጽሐፍ ነው የሚናገረው፣ ወንጌል ነው የሚናገረው። እንዲያውም ቅዱስ ዮሐንስ በራእዩ ራእይ ዮሐንስ ምዕራፍ 22 ላይ ብትመለከቱ ያቺ ዓለም ፀሐይና ጨረቃ እንዲያበሩላት አትፈልግም፣ ያበራላት በጉ ነው የሚል ራሱ ክርስቶስ ነው እዚያ የሚያበራው። በእውነት ለመምህራችን ቃልዮት ያሰማልን ለማለት እንወዳለን። በእውነት ክርስቶስን ማታቅ ቤተክርስቲያን የለችንም እኛ ክርስቲያኖች ማለት ነው። በእውነት አሁንም በድጋሚ ለመምህራችን ቃልዮትን ያሰማልን። እስቲ ከዚህ በመቀጠል በተለያየ በኃጢአት በሱስ ምክንያት ከቤተክርስቲያን ርቀን ከክርስቶስ ርቀን ላለን ሰዎች የሚሆን አንድ ትምህርት አለ። እስቲ እሱን ተመልክተን እንመለስ። የፈለገ አይነት ኃጢአተኛ ሁን፣ የፈለገ አይነት ዝሙት ፈጽም፣ የፈለገ አይነት ስካር ስርቆት፣ ዛሬ እግዚአብሔር ይምረኛል ብለህ እምነትህ አድኖሃል ይልሃል ጌታ። አይምርህም የሚል ሰይጣን ነው ወዳጄ። አይሰማህም የሚል ሰይጣን ነው። እግዚአብሔር ማይሰማን ክርስቲያን ኃጢአት ያስቸገራችሁ ሰዎች ንስሐ እየገባን ደጋግመን የምንሰራ መቼ ነው ይሄን የምናቆመው የምንል? አይዟችሁ፣ በርቱ። እግዚአብሔር ልንገራችሁ፣ ተስፋ ካልቆረጣችሁ እግዚአብሔር ያን ኃጢአታችሁን ከእግራችሁ በታች የሚጥልበት ቀን ይመጣል። ክርስቲያን ተስፋ ትቁረጡ፣ ታገሉት ግን ተቃወሙት፣ ተቃወሙት። ያን ኃጢአት እግዚአብሔርን ለምኑት፣ አውጣኝ ከዚህ ኃጢአት አውጣኝ። ክርስቶስን ለምኑት። በምንም መንገድ ተስፋ አትቁረጡ። እውነት ለመምህራችን ቃልዮትን ያሰማልን። በተለያየ ምክንያት እንግዲህ ተስፋ ለምንቆርጥ ሰዎች ይህ ቪዲዮ ድንቅ ማስተማሪያ ነው ለማለት እንወዳለን። እስቲ ከዚህ በመቀጠል ደግሞ ጳጳስ ለመሆን 6 ሚሊዮን ብር እየተጠየቀ ነው የተባለ ነው። እስቲ እሱ ቪዲዮ ተከታትለን እንመለስ። ለጵጵስና ማዕረጉ ትልቁ ምናኔ ነው፣ ቅድስና ነው። ቅድስና ያለው ሰው በቅድስናው በጸሎቱ ሀገርን ያድናል ተብለው ይጠቁሙት ይምረጡት የሚለው። ሁለተኛ ደግሞ በሙያ በትምህርቱ በችሎታው መናፍቃንም አስተምሮ መመለስ የሚችል ለተጠየቀበት ምላሽ የሚሰጥ በሊቃውንት ጉባኤ ተመርምሮ ታይቶ በቅዱስ ሲኖዶስ ተመርጦ ይሾም ነው የሚለው። ነገር ግን በአሁኑ ሰዓት ያለ ግን 6 ሚሊዮን ሰጠን 5 ሚሊዮን ሰጠን ያሳፍራል። ጵጵስና እኮ አይሸጥም፣ ክህነት እኮ አይሸጥም ቦታ 6 ሚሊዮን 7 ሚሊዮን ምንድን ነው? ስለዚህ እንደዚህ አይነት ላይ አድርገዋል ተቀብለዋል የሚሉ አካላት በእውነቱ ከበቂ መረጃ ካላቸው ሰማላቸው በእንዲህ አይነት የተሾሙ ኤጲስቆጶሳት ካሉ ሰማለ ማጋለጥ ወሳኝነት ያስፈልጋል። ሕጉ አይፈቅድም። አባት በገንዘብ አይገዛም፣ መንፈስ ቅዱስ በገንዘብ አይገዛም። በሙያው በትምህርቱ በችሎታው በቅድስናው ተመርጦ ይገባዋል ብለው ካዩ በኋላ አይቶ ተመልክተው ይደልዎ አክሲዮስ አክሰስ ብለው ይሽሙት ነው የሚለው። በእውነት ለአባታችን ቃልዮትን ያሰማልን። እንግዲህ የምንሰማው ነገር በጣም የሚገርም ነገር ነው። እንግዲህ ይህን ያህል ብር እየተከፈለ ጳጳስ ለመሆን እንግዲህ በገንዘብ ጳጳስነት የሚለወጥበት ጊዜ ላይ ደርሰናል። እንግዲህ አባታችንም እንዳሉት እንግዲህ አባትነት ክህነት ወይም ደግሞ መንፈስ ቅዱስ
በገንዘብ ሊገዛ አይችልም። እንደዛም የሚደረግ ከሆነ በጣም ትልቅ ስህተት ነው። ልናወግዞ ይገባል ይህን ተግባር እያሉ ይገኛሉ። በእውነት ቃሎትን ያሰማልን ይህን ነገር በእውነት ሁላችንም ድምጽ ሆነን እንዲው የሚታወቅም ካለ በእውነት መጋለጥ አለበት። ምክንያቱም በገንዘብ ጳጳስ የሆነ ግለሰብ መቼም እንግዲህ ክርስቲያኖችን ይመራል ብሎ ማሰብ አይሆንም። ምክንያቱም በገንዘብ ከወጣ እሱም የሚያሳድደው ወጥቶ ገንዘብን ስለሆነ ማለት ነው። እንግዲህ ለዛሬ የነበሩን ቪዲዮዎች እነዚህን ይመስላሉ። እንደተለመደው እንግዲህ ላይክ እያደረጋችሁ ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው በኩል እንድታስቀምጡልን እያሳሰብን የዛሬውን ቪዲዮ በዚህ ላይ የምንጨርስ ይሆናል። የዛሬ ቪዲዮ ይህን ይመስል ነበረ። ቀጣይ በሌሎች አስተማሪና ወቅታዊ በሆኑ ቪዲዮ እስከምንገናኝ ድረስ ቸር እንሰንብት።